ሰላም ጋይሶችዬ እንዴት ናችሁ? 40K ደርሰናል 40K እና ደስ የሚለው ነገር ክፍሌ እንደዚህ ሺት ነበረ ከዚህ ወደ እንደተለመደው ጌሚንግ ሴታፔን አሳያችኋለሁ። ኦሬዲ 41 ደርሰናል አልፍ ያለው ግን ያው ፒሲ እስከሚመጣ ትንሽ ጉምሩክ ምናምን ይዘውብኝ ነው። እሱም በሰፊው የሆነ ቀን ላይ አጫውታችኋለሁ። ግን ለዛሬ ጌሚንግ ሴታፔን በአሪፉ አሳያችኋለሁ። ሁላ ብዙዎቻችሁ የምታውቁት የቀየርኩላ መስሏችሁ ነበር አንዳንዶቻችሁና ግን አልቀየርኩም። ትንሽ አስፍቸው ነው። እዚህ ጋር ክፍት ነበር፣ ትንሽ ወደዛ ሰፋ አድርጌው ነው። ቪዲዮ አለ፣ እሱን አሳያችኋለሁ ስናፈርስ ማለት ነው። እዚህ ጋር እንደምታዩት ቀጣዩን ክፍል ሙሉ ለሙሉ እያፈረስ ነው። ሶሪ ካሜራ ማሪ ስለሌለ ራሴ ነኝ እየቀረስኩ እንትን እያደረኩ ያለሁት እና ቀጣዩን ክፍል ትንሽ ሰፋ ያለች ስለሆነ እቺን ክፍል ወደ እኔ ጌሚንግ ሴታፕ ኢንቨለፕ አድርገናታል። ቪዲዮ እንዳያችሁት እዚህ ጋር የነበረው ሁለተኛ ክፍል ትንሽ ክፍል ነበረች። እሷን አፍርሰን አንድ ላይ አድርገናል። ቀለም ቀብተናል። ቀለሙን ጠቆር ያደረኩት ምንም አይነት ላይት ባክ ላይት ብታበሩበት ኤቭሪ ላይት ይወጣልና በጣም አሪፍ ነው። ለእንደዚህ ሴታፕ ቢልድ የምታደርጉ ሰዎች ጥቁር ከለር ሪከመንድ አደርጋለሁ። ምንም አይነት ላይት ሪፍሌክት አያደርግም፣ እዛው ነው የሚይዘው ራሱና በጣም አሪፍ ነው። አሁን ወደ ጌሚንግ ሴታፕ እንሂድ ማለት ነው። ምን እንዳለ እናሳያችኋለሁ። መጀመሪያ ኤቭሪ ዕቃ እናወጣውና እየመለስን ኬብል ማኔጅመንት አሳያችኋለሁ። ኤቭሪቲንግ ተራ በተራ እናያለን ማለት ነው። እስከ መጨረሻው መቆየት እንዳትረሱ። ይሄኛው አዲሱ ፒሲ ነው። እሱን ደግሞ መጨረሻ ላይ ምን እንደሆነ አሳያችኋለሁ ማለት ነው። እና አሁን ላይክ ብዙ ገመዶች አስገብቻለሁ እዚህ ጋር ግን ሁለቱ ሶኬቶች ናቸው። እነዚህ ላይ መጠቀም የለብንም። ሶኬቶቹን ያው ስለምትነቅሉት ምናምን ያን ያህል ከተጣበቀ ሲጎተት ሊበጠስባችሁ ስለሚችል ማለት ነው። በቀላሉ ነው የምታረጉት። እቺ ሁክ እንደዚህ ያደርጋል ማኔጅመንት እና እዚህ ጋር እንደምታዩት በቀላሉ እንደዚህ ታረጉታላችሁ። ገመዳችሁን ክሊን አድርጎ ይይዝላችኋል ማለት ነው። ወደ አንዱ ሳይድ ካሁኑ ኢትስ ክሊን ኮኔክት ይደረግ ማለት ነው። ማይክ እቺ ናት፣ ሁላችሁም ታውቃላችሁ። ዩቲዩብ ሲጀምር የገዛኋት ማይክ ናት። መወዳት ናት። የመጀመሪያ ፍቅረኛ ናት ማለት ባልችልም ግን በጣም አሪፍ የምትባል ማይክ ናት። እና እቺ ማይክ ስታንዷ እቺ ናት። ሞስት ቲፒካል የሆነ ማይክ ናት። በቃ ስታንድ ዝም ብሎ ነው። ስለዚህ ይሄኛውን አሁን እስቲ ሂንጅ ገዝተንለታል። ከቴብል ላይ መነሳት አለባትና እቺን ሂንጅ ገዝተናል። እሷንም እስቲ አፕላይ እናርጋት እዚህ ላይ ማለት ነው። እና ኦብቪየስሊ ሂንጁ ይሄ መስራት ሲገጣጣም ይሄኛውን መስራት ማለት ነው። እዚህ ጋር የምታዩዋቸው ኮምፖነንቶች ናቸው የመጡት አብረው ማለት ነው። ስታዩት በጣም ፕሪሚየም ይመስላል። ወይኔ ቲቪ ቺፕ ነው። $10 ነው የገዛሁት። እኛ ሀገር 1000 ብር ነገር ነው የገዛሁት። ስታዩት የሆነ ኳሊቲ ያለው ይመስላል። እዚህ ጋር ቢልድ እናርጋለን። እቺኛዋ አይ ቲንክ ይሄ እንደዚህ ነገር ነው የሰይና ዲስ ኢዝ ኢት ማለት ነው። እንደምታዩት ዲስ ኢዝ ኢት ሂንጇ እቺ ብቻ ናት። ከታች በደንብ ያስያዝኳት ዲስ ኢዝ ፋይን። እሺ አሁን ደግሞ ሌትስ ፊገር አውት ዲስ ሺት እንደዚህ ነገር እዚህ ግን ይገባል ከዛ እንደዚህ ነገር ታደርጊያለሽ። ዋት ቀጣዩ ደግሞ አንቦክስ የምናደርገው ነገር እቺ ማውስ ፓድ ነው። ኦብቪየስሊ የሆነ ቀን ላይቭ ላይ አሳይቻችኋለሁ። ረዘም ያለች ማውስ ፓድ ነው የፈለኩት። በቃ ሙሉ ለሙሉ አንድ ላይ ሸብ አድርጋ ከጥግ እስከ ጥግ ድረስ እንዲህ። ቀጣዩ ደግሞ አንቦክስ የምናደርገው ይሄ ሪንግ ላይት ነው። አሪፍ የሚባል ተለቅ ያለ በተለይ ለኔ ትልቅ ላይት ስለሆነ ሶርስ የሚያስፈልገኝ ይሄ አለ። እቃው የሆነ ኳሊቲ ያለው ይመስላልሽ። እንካ ሜታሉ ስታንዱ ያበረ ትራይፓዱ ኔክስት ሌቭል ነው። አሪፍ ነገር ነው ግን አይ ዶንት ሞር አውትዶር ነው። ትክክል። አሁን እንዴት አድርጌ እዚህ ላይ ማውንት እንደማደርገው አላውቅም። ካሜራ እስቲ ማውንት እናድርገውና ዲጂታል ካሜራ ቤስ ቼክ ይላል። ከትንሽ ጊዜ በኋላ ወደ ዲጂታል ካሜራ ተቀይሬያለሁ።
ዲጂታል ካሜራው አሪፍ ነው። ላይቭም ስገባ በዲጂታል ካሜራ ነው። በዚህ ነው ራሴን ማየት ስለምችል ስቀርጽ። ካነን M50 ማርክ 2 ትባላለች እዚህ ጋር ያለችው ራሷ ናት፣ ካርቶኗ ማለት ነው። እኔ አንቦክስ ያደረኳት ኦልሬዲ ቪዲዮ ምናምን ሰርቼባታለሁ። አሪፍ የሚባል ነው። ሌላ ደግሞ ከዚህ በጣም የምወደው ካሜራ አንድ በጣም የሚመቸኝ ነገሩ በዳሚ ባትሪ የሚባል ነገር አለ። የውሸት ባትሪ ነው። አሁን ይሄ ባዶ ነው፣ ውስጡ ምንም ነገር የለውም። ግን እዚህ ጋር እንደምታዩት ቻርጀር አለው እንደምታዩት እና እቺን በመሰካት ቀኑ ሙሉ ላይቭ መግባት ይችላሉ በዲጂታል ካሜራ ማለት ነው። እነዚህ ዳሚ ባትሪ ይባላሉ። ኢትዮጵያ ውስጥ በጣም ፈልጌ ያጠቸው ከአማዞን ላይ ግን በቀላሉ ነው የሚገኘው። ከቻይና ካምፓኒ ነው የሚገዙት እነዚህ ማለት ነው። እና ኢትዮጵያ ውስጥ ያላችሁ ዲጂታል ካሜራ የምትሸጡ ሰዎች ይህን ነገር ብታመጡልን ደስ ይለናል። ላካለሁ። እስከዛሬ ጌም ላይ ሲጫወት የሚያስቸግረኝ ማውሴ ነው። ሎጂቴክ ማውስ ናት። ወደ 11 በተን ያለው እዚህ ማውስ ላይ እና ያው አፍግቼዋለሁ። ተበላሽቶብኝ ነው የምቀይራት። ላይክ ኤም ሳረግ እየወጣ ውጥት የሚልብኝ ነገር አለ። ብዙዎቻችሁ ላይቭ ላይ የምታዩ ሰዎች ታውቃላችሁ። እና በጣም ታስቸግረኛለች እቺ ገመዷ እዚህ አካባቢ ውስጥ ያለችው ማለት ነው። አዘውና ማለት ነው። በቃ ኦልሬዲ 4 ዓመት ምናምን ትጮቼበታል። አሪፍ እቃ ነው። ስቲል ካገኛችሁ ግዙ። አራውንድ ላይክ $130 ነው። ላይክ ኔክስት ሌቭል የሆነ እቃ ነው። ግን ወደ ቀጣዩ ራሱ ማውስ ገዝቼዋለሁ። ግን አንድ ኤክስትራ አለው ይሄ ማውስ ዋየርለስ ነው። ሎጂቴክ ሆኖ ዋየርለሱን የገዛሁት የዚህን ዋየርለስ ማለት ነው። እና ዛሬ እሱን እስኪ አንቦክስ እናደርገዋለን እዚህ ቪዲዮ ላይ ማለት አይ ቲንክ ትወዱታላችሁ ብዬ ኤክስፔክት አደርጋለሁ። እስቲ ሌትስ ጎ። ሁሌም ቢላችንን ማዘጋጀት አለብን። ሌትስ ጎ። እኔ በጣም ነው የምወደው አብይ የሎጂቴክ አድናቂ አፍቃሪ ነው። Look at this. Okay. ካርቶኑ ያው ኦብቪየስሊ የእንትን አይነት ፊሊንግ አለው። የሳምሰንግ ምናምን አንቦክስ አድርጋችሁ የምታውቁ ሰዎች ካላችሁ የሳምሰንግ አይነት ፊል አለው። S9 እና አንቦክስ ስላደረኩት የዛሬ 5 ዓመት ማለት ነው። Look at this man. This is a mouse ማለት ነው። ራሷ ናት በቃ የገዛኋት እቺ ማውስ። የነበረኝ ማውስ በዋየርለስ ነው የገዛሁት። ትግሬን ቁርጭልኝ ነበር። ከዛ እቺ ነው ያው እንደተለመደው ዌት መጨመር እንችላለን፣ ክብደት ምናምን እዚህ ላይ። ይሄ የካሜራ ውስጥ ማይገባ ነው። የዋይፋይ ገመድ የኢንተርኔት ገመድ ነው ይሄ የሚገባው ወደዚህ ማለት ነው። ፋይበር ነው የምጠቀመው፣ ሁላችሁም ታውቃላችሁ። ግን ከቅርብ ጊዜ በኋላ ከ10 ወደ 20 አሳድጌዋለሁ። ያው ካሜራ ውስጥ ስለማይገባ ሜሲ ነው፣ ኤቭሪቲንግ ቆሻሻ ነው። ማይ PS5 አለች እዚህ ጋር ቆንጂዬ እንደሆነች ተቀምጣለች። ግን ይሄ በቃ ዲዮድራንት ምናምን ሊሜኖች፣ ሽቶዎች ምናምን ዴት ላይ ስወጣ ምናምን የምቀባባውን እዚህ ጋር ማስቀምጠው ከካሜራ ውጪ ስለሆነ ማለት ነው። እና this is my PS5 ይሄ ራውተሪ ነው። my PS5 ጆይስቲክ እና የካመን የካሜራው ቦክስ ነው። ሶ ጋይሶች ይሄ ባክግራውንድ ነው። ከቅድም ካየነው ጌሚንግ ሴታፕ ከጀርባ የሚታየው ነው። ምን እንዳለ ከሩቅ ያልታያችሁ ሰዎች ልንገራችሁ ብዬ ነው። ያው ሄልሜት ያለ ሞተር በጣም ነበር ምነዳው። መሀል ያለው የአቢሲኒያ ጌመር መርች ነው። እንትናን የሰጠኝ አሌቲው በኦጂ ወድሻለሁ አለ። በዚህ ሳይድ ደግሞ ያለው ማይ ፍሬንድ የሰጠኝ ማይ ፕሌይስቴሽን 2 ነው። የመጀመሪያው ፕሌይስቴሽን 2 ነው፣ ስሊም ቨርዥኑ ማለት ነው። እና ማይ ኦልድ ካሜራ አለ እዚህ ጋር ኒካን የሚባል ከካነን ስም ተበድረው ነው የሚያወጡት ማለት ነው። እዚህ ጋር ደግሞ ማይ ድሪም ካር አለች፣ ፌራሪ ናት። ከላይ የምትከፈት ምናምን ጸጉሬን እንዲያርኩ ምናምን ምንዳት መኪና ናት። ለማስታወስ እንድትመቸኝ ያስቀመጥኳት። በዚህ ሳይድ ደግሞ አፍሪካዊነታችንን የሚገልጹ ስዕሎች ናቸው። ቢያንስ ባክግራውንዱን አሪፍ ለማድረግ ሞክሬያለሁ። እኔ ተጋነን አይደለም ግን ቀረብ ብላችሁ ስታይ ይሻላል። ቢያንስ እቃዎቹ አሪፍ እቃዎች ይመስላል። ሶ ጋይሶች ሁላችሁም እየጠበቃችሁት የነበረው አንድ ላፕቶፕ አዝዤ ነበር ከውጪ ሞር ቤተር ፐርፎርማንስ ስለምፈልግ ነበር እና እሱን ደግሞ ካላሳያችሁ ጌሚንግ ሴታፕ ማሳየት በጣም ኢትስ ጎይንግ ቱ ቢ አ ዌስት ነው የሚሆነው። ስለዚህ ፒሲ ኦርደር ተደርጓል፣ መጥቷል፣ ተገጣጥሟል። ሁላ አሁን ከዚህ ጀምሮ ይሄ ሁሉ የተገጣጠመው ፒሲ ላይ ነው እና እሱ ፒሲ ምን እንደሚመስል ዛሬ ያሳያችኋለሁ ማለት ነው። እስከ መጨረሻው መጠበቃችሁን በጣም አመሰግናለሁ። ስቲሌስ ሶ ጋይሶች ይሄን ፒሲ ለመግዛት
በጣም ብዙ ጊዜ ያጠራቀምኩት በኢትዮጵያ ሀገር ላለ ሰው እንደዚህ አይነት ፒሲ መግዛት እንዲሁም ለጌሚንግ ለእኛ ጌሚንግ ኮሚኒቲ እንደዚህ አይነት ብር ማውጣት ትንሽ ከበድ ያለ ነው። ስለ ብር አናወራም፣ ግን ኮምፖነንቶቹን አንዳንድ ነገር ልንገራችሁ። ግን ለዚህ ፒሲ ብቻውን ቪዲዮ ሰራላችኋለሁ። በመጀመሪያ DDR5 64 GB ራም ነው ያለው። እነዚህ ሁለቱ የሚበሩት DDR5 ናቸው። ለሲፒዩ ደግሞ የተጠቀምኩት i9 13ኛው ጄኔሬሽን ነው እዚህ ላይ የተገጠመለት ማለት ነው። እና i9 ፕሮሰሰር አለው። ከi7 13ኛው ጄኔሬሽን ላይ የ150 ወይ $200 ልዩነት ነው ያለው። ስለዚህ ይሄኛው ሞር ይሻላል። $200 ብለህ ለምን ትንሽ ዝቅ ያለ ነገር ትገዛለህ ብዬ ራሴን በስንት መከራ አሳምኜ ነው የገዛሁት ማለት ነው። ሌላው ነገር ደግሞ ማዘር ቦርዱ ነው። ከጀርባ የምታዩት ማዘር ቦርዱ ኤሱስ ፕራይም ይባላል። እኔ እንደምታውቁት ላፕቶፕም ኤሱስ ነው። ከዚህ በፊትም የነበረኝ ላፕቶፕ ኤሱስ ነው እና የኤሱስ በጣም የምወደው ብራንድ ነው እና ለዛ ኤሱስ ፕራይም የሚባል በጀትድ የሆነ ማዘር ቦርድ ገዝቻለሁ። ለምን ይሄ ማዘር ቦርድ ራሙ እስከ DDR5 ድረስ ሰፖርት ያደርጋል እና 2 DDR5 አስገጥሞኛል ማለት ነው። አል ሾው ዩ ሞር ባይ ዲቴል ለብቻው ቪዲዮ ስሰራ እነግራችኋለሁ። በዚህ እንለፉ። ይሄንን ሰው ጋይሶች እኔ ግራፊክስ ካርድ በጣም የሚያስፈልገኝ ስትሪም ስለማድረግ ትንሽ ከኖርማሊ ከበጀቴ ወጣ አድርጌ የገዛሁት PNY የሚባል ካምፓኒ ነው ይህንን ግራፊክስ ካርድ የሰጠኝ ማለት ነው። እዚህ ጋር የሚበራል PNY ብሎ ይሄ ገመዱ የፓወር ሰፕላዩ ገመዱ ሸፍኖት ነው እንጂ PNY ይላል እና እነዚህ PNYዎች 1000 ድርሃም ይጨምራሉ። እኔ ዱባይ ነው የገዛሁት ይህንን ዴስክቶፕ እና 1000 ድርሃም ይጨምራሉ። ኖርማሊ ከ6200 እስከ 6500 ድረስ ነበር የሚሸጡት ግራፊክስ ካርዶች ማለት ነው። እነዚህ ታክ እና MSI ምናምን። ግን ይሄኛው ግራፊክስ ካርድ ወደ $7600 ነው። 7600 ድርሃም ሶሪ። እና ይሄ ትንሽ ኤክስፔንሲቭ ነው። ለምን RTX 4090 ነበር የፈለኩት እና እኔ አጥቼ በዚህ ብራንድ ነው የገዛሁት። ትንሽ ኤክስፔንሲቭ ቢሆንም አሪፍ የሚባል ግራፊክስ ካርድ የፈለኩት ይህንን ነው። ስለዚህ አግኝቼዋለሁ እና የፈጀብኝ ለግራፊክስ ካርዷ ብቻ ወደ $2000 ይመጣል። ከሁሉም ኮምፖነንቶቹ ይሄ ነው ኤክስፔንሲቭ። ለምን ሁሉም ኮምፖነንቶቹ ላይ ብር አትርፌያለሁ። እሱ እንዴት እንዳተረፍኩኝ ፉል ቪዲዮ ሰራላችኋለሁ። ግን ከሁሉም ትንሽ ብር ሴቭ አድርጊ። ዋናው ለምን ኤቭሪ የስራዬ ሎድ የሚችለው ይሄ ግራፊክስ ካርድ ስለሆነ ግራፊክስ ላይ ኢንቨስት አድርጌያለሁ ማለት ነው። በዛውም ኬዙ ሊያን ሊ ይባላል። እንዳልኳችሁ i9 ፕሮሰሰር ነው የሚጠቀመው 13ኛው ጄኔሬሽን። ከምላችሁ በላይ በጣም ነው የሚገዳው። አንዳንዴ በጣም ኦቨርሎድ ካረጋችሁት እስከ 80 እስከ 85 ዲግሪ ሴልሺየስ ሁላ ከፍ ሊል ይችላል። በጣም ይሞቃል እና i9ን ምንድነው ሊያቀዘቅዘው የሚችለው? በቃ ምን አይነት ኩለር ብገዛለት በጣም አሪፍ ነው ሲባል ይሄንን አግኝቻለሁ። የኤሱስ የሮግ ምርት ነው። አሪፍ ነው ግን በጣም ኤክስፔንሲቭ ነው ከምላችሁ በላይ ማለት ነው። በውሃ ስለሚቀዘቅዝ ወደ ላይ እያደረገ በውሃ ስለሚቀዘቅዘው የግድ አሪፍ ጠንከር ያለ ኩለር ያስፈልጋቸዋል ማለት ነው። ስለዚህ ይህንን ለመግዛት ተገድጃለሁ ማለት ነው። ዲስ ሞኒተር በቃ ለጌመሮች የተሰራ ሞኒተር ነው ማለት ነው። እና እዚህ ጋር ደግሞ የምታዩት 2 ሞኒተሮች አሉኝ እና ሞኒተር አልበዛም ወይ ልትሉ ትችላላችሁ። ግን ለእኔ ስራ ግን ይሄ ሞኒተር አልበዛም። ሁላ ትንሽ ቢኖረኝ ብር ብጨምር በጣም ደስ ይለኛል። አንድ ሞኒተር አነስ ያለች እዚህ ጋር ግን ያው አሃብ ነው ምን ዳሆኛለሁ በዚህ ሰሞን። ይሄ ሞኒተር እና ያኛው ሞኒተር ደሴም ናቸው። 1080 በ60 ሄርዝ ናቸው። ጀስት ኮመንት ለማንበብ ዩቲዩብ እና ቲክቶክ ላይ ደሴም ታይም ስለሆነ ስትሪም ማድረገው ኮመንት ለማንበብ ብቻ ነው የምጠቀማቸው እነዚህ እና ዳሽቦርድ ለማየት እና OBSን ራን ሳረግ ምናምን የምጠቀማቸው እዚህ ላይ ነው ማለት ነው። እስቲ ጌሞችን ቴስት እናድርግ። አንዳንድ ቴስት እና ግን በመጀመሪያ በፐብጂ እንጀምር። ፐብጂ ያው ሁላችሁ የምትወዱት ፐብጂ ስለሆነ በፐብጂ እንጀምር። ቀጣይ ፎርትናይት አሳያችኋለሁ። ሌትስ ጎ። ሶ ጋይሶች አሁን ፎርትናይትን ከፍተናል። አሁን እዚህ ጋር ሾክ ስለሆነ ነው እና አጠጋበል ላይ ኤፍፒኤሱን አሳያችሁ። ፒስ በቃ ሾው ዳም ዘ ኤፍፒኤስ 780 ምናምን እየሄደ ነው ኤፍፒኤስ ማለት ነው። በቴኒቲ ኤቭሪቲንግ ሃይ አድርጌው ማለት ነው 750 ምናምን እየሄደ ነው ማለት ነው። ሶ አሜዚንግ። አሁን 550 ምናምን እየሄደ ያለው ትንሽ ቤት ውስጥ ገባ ደግሞ ወደ 600 ምናምን ከፍ ይላል። ቤች ቴንኪው ጋይሶች እዚህ ድረስ ስላያችሁ። ያው
ይህም ፒሲ ገና እጄ ላይ ከገባ 3ኛ ቀኑ ነው። ግን ብዙም የፒሲውን ኮምፖነንት ያው እኔ ኦርደር ባረገውም ግን ገና ቴስት ብዙ ነገር አላረኩትም። ለእናንተ ጌሚንግ ሴታፕ ሰራለሁ ብዬ 40 ላይ አሁን 41 ደርሰናልና እናንተን ከዚህ በላይ ማስጠበቅ ስለደበረኝ ነው የሰራሁት። ፈጠን ያለ ቪዲዮ ነው። ስለ ፒሲው ግን ብቻውን ቪዲዮ ሰራላችኋለሁ። በደንብ ብዙ ብር ያከሰረኝ ይህ ፒሲ ስለሆነ አንዳንድ ታሪኮች እነግራችኋለሁ ስለ ፒሲው ማለት ነው። ቴንክ ዩ ጋይሶች እዚህ ድረስ ስላያችሁኝ። አዲሱን ጌሚንግ ሴታፕን የወደዳችሁት ይመስለኛል። ምንም የሚቆራረጥ ነገር አይኖርም። ፓፕስ ነው። ሶሪ ጋይስ ፒሲያችን ገባ ይላል። ዛሬ ገና ነው ፓፕስ ያየው ፒሲ ማለት ነው። ተባረክ ሌትስ ጎ። ፓፕስም ለመጀመሪያ ጊዜ እያየሁ ነው ፒሲን ማለት ነው። አሁን እየቀረጽን ነው የገባው እና ቴንክ ዩ ጋይሶች ለመጨረሻ ጊዜ ልድገሙ። ቴንክ ዩ ጋይሶች እዚህ ድረስ ስላያችሁን ማለት ነው። ከዚህ በኋላ በየሳምንቱ አሪፍ ቪዲዮዎች እንለቃለን። እንደተለመደው በካፕቴን ይመለሳል ማለት ነው። ወዳችኋለሁ ጋይስ። በሚቀጥለው ቪዲዮ እስከምንገናኝ ቻው።